ውድ ምዕመናን በዓለማችን በተለያየ አቅጣጫ የምናየው ጦርነት፣ ረሃብ፣ ርዛት፣ ማዕበል፣ መሬት መንቀጥቀጥ፣ ውድመት፣ አልቋረጥ ያለ ጦርነት፣ ወረርሽኝ የሁሉም ምክንያቱ አንድና አንድ ብቻ። ሁሉንም የዓለም አካል አካሎታል፣ ሁሉንም ጎብኝቶታል። ምክንያቱ ምን ይመስላችኋል? የኑህ ህዝቦችን በማዕበል እንዲጠፉ ያደረጋቸው ምክንያቱስ ምን ይመስላችኋል? ቃሩንን ከነንብረቱ መሬት እንድትውጠው የተደረገ ምክንያቱስ ምን ይሆን? ፍርዓውንን ከነሰራዊቱ ባህር ውስጥ እንዲሰጥም የተደረገ ምክንያቱ ምን ይሆን? ምክንያቱም ምን ይሆን? የሉጥን ህዝቦች ጅብሪል በአንድ ክንፉ አንስቶ ሰማይ ጥግ ላይ አድርሶ የደፋቸው ምክንያቱ ምንድን? ሰቅስቆ ሰማይ ጥግ ሲያደርሳቸው ሐተል መላኢከቱ ሰሚዐት ኢስቲንጃደ ሱብያኒሃ የህፃናትን ለቅሶ ሰማይ ላይ የሚኖሩ መላእክት እስኪሰሙ ድረስ ላይ ወስዶ መሬት የቀበራቸው ከዛም የተከታተለ ጀሃነም ድንጋይ በስሞቻቸው የተላከባቸው ወአምጠርና ዐለይሂም ሒጃረተን ሚን ሲጂል መንዱድ ሙሰወመተን ዐንደ ረቢክ ወማ ሂየ ሚነ ዛሊሚን ቢበዒድ። ምክንያቱ ምንድን? ምክንያቱ አንድ ነው። የሰው ልጆች ሲያጎሉ፣ ሲቀንሱ፣ ድንበር ሲያልፉ ይመለሱ ዘንድ ከሰሩት ስተት በጥቂቱ አላህ ይጎበኛቸዋል። ፈኩለን ሁሉንም ይላል አላህ አኸዝና ቢዘንቢ በወንጀሎቻቸው ያዝናቸው። ፈሚንሁም ከነሱ ውስጥ መን አርሰልና ዐለይሂ ሐሲበን ከሰማይ መቅሰፍት ድንጋይ የላክንባቸው ትውልዶች አልፈዋል። ወሚንሁም መን አኸዘትሁ ሰይሐ በድምፅ ጩኸት እንዲጠፋ የተደረገ ትውልድ አለ ወንጀሉ ሲበዛ። ወሚንሁም መን ኸሰፍና ቢሂል አርድ መሬት እንድትውጣቸው የተደረጉ ትውልዶች አልፈዋል። ወሚንሁም መን አግረቅና ያሰጠማቸዋል እንደ ኑህ ህዝቦች፣ እንደ ፊርዓውን ሰራዊቶች ሁሉንም በወንጀላቸው ያዝናቸው ይላል። ፈማ ካነ አላሁ ሊየዝሊመሁም ያንተ ጌታ ሊበድላቸው አልነበረም። ወላኪን ካኑ አንፉሰሁም የዝሊሙን ነፍሶቻቸውን የበደሉ ነበር ይላል። የምናየው ጦርነት፣ የመሬት መንቀጥቀጥ፣ የኑሮ ውድነት፣ ሰው ውስጥ የምናየው መጨካከን የወንጀላችን ብዛት። በሰይድና ዑመር የአስተዳደር ዘመን ረዲየላሁ ተዓላ ዐንሁ ድርቅ ገባባቸው። ያኔም ህዝቡን ሰበሰቡና አባስ ብኑ አብዱል ሙጠሊብ የነቢዩን አጎት አባስን ጠሩ ሰለላሁ ዐለይሂ ወሰለም። የአባስ ድርቅ ገብቷል። ድሮ ነቢዩ ዐለይሂ ሰላቱ ወሰላም ዱዓ ያረጉ ነበር። አንተ አጎታቸውን ዱዓ አድርግልን አላቸው። አባስም ተነሱና አንድን ቃል ተናገሩ። አላሁም አሉ አላህ ሆይ ማነዘለል በላ እኮ አይመጣብንም ችግር በግልም ይሁን እንደ ማህበረሰብ እንደ ዓለም ኢላ ቢዘንብ በሰራነው ወንጀል ነው። ወላ ዩርፈዑ ኢላ ቢተውባ አይነሳም ወደ አላህ በመመለስ ቢሆን ጌታችን ተመለሰናል። ዝናቡንም አላህ እየቀጣን ያለው አሁን ያለው አስደንጋጭ የኑሮ ውድነት፣ አልቆም ያለ ጦርነት፣ መጨካከል፣ መፈናቀል፣ ረሃብ፣ ርዛት፣ ማዕበል ሁሉም የሰው ልጆች ይመለሱ ዘንድ በትንሹ አላህ ይጎበኛቸዋል። ظهر الفساد ይላል። መከራው ሞቱ እኮ ተገለጠ ይላል። في البر والبحر በየብስም በባህር ምንድነው ምክንያቱ? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት የእጃቸው ውጤት ይመለሱ ዘንድ አላህ ደወሉን ያሰማል፣ ደብዳቤውን ያደርሳል። ሁላችንም ወንጀል ውስጥ በሌላው ትውልድ አንድ ወንጀል ነበር አላህ እንዲጠፉ የሚያደርጋቸው። እኛ እኮ በዛ ትውልድ ያለ በሁሉም ክፍለ ዘመናት ያሉ ወንጀሎች አሁን በዘመናችን አሉ። የሉጥ ህዝቦች የጠፉት ተመሳሳይ ጾታ ግንኙነት በመፍጠራቸው አሁን እኮ ህጋዊ ሆኗል። ወንድ ወንድን ማግባት፣ ሴት ሴትን ማግባት በህግ ደረጃ ተደንግጎ እየጸደቀ አንዷ ከአሜሪካ ደውላ
ኡስታዞይ ልጄ ሴት እንዲያገባ ዱዓ አድርግልኝ። አየው ወንድ ይገባል ማለት ሴት ልጅ አገባል ማለት መታደል የሆነበት ክፉ ዘመን ውስጥ ይገባል። በዚህ ወንጀል ነው አላህ ያጠፋቸው የሉጥን ህዝቦች ከላይ አንስቶ ታች ደፋቸው። እሱ ወንጀለኛ ጋር እነሱ ጋር የሌለኛ ለጾታ እየቀየርን ነው በኦፕሬሽን ወንዱ ሴት ይሆናል፣ ሴቱ ወንድ ይሆናል። ይህ ደግሞ ሰብአዊ መብት ተሰጥቶታል። ህፃናት ላይ ያለመወሰን መብት እየተሰጠው ነው። ተርቢያን ከአባቶች እጅ ቀምተውታል። ማሙሽ ስትለው ሚሚ በይኝ ሊልህ መብቱ ነው ልጅ። አስደንጋጭ አስፈሪ ዘመን መቅሰፍት የሚያወርድ ተጨባጭ ውስጥ ነጋዴው አጨብርባሪ ነው። አላህ ካዘነላቸው ጥቂቶች ውስጥ ከምናያቸው በርካታ ህንፃዎች ቤቶች ጀርባ የሰው እንባ አለ፣ የኮንትራክተሩ ለቅሶ አለ፣ የወዛደሩ ሮሮ አለ። ያልተከፈሉ ያልተዘጉ ሂሳቦች ብዙ ናቸው። ሰራተኛን ላቡ ሳይደርቅ ክፈሉት ያሉት ነቢይ ትእዛዛቸው ተጥሶ 3 ዓመት ስልክ ይዘጋል። ጥቂቶች አሉ አላህን ፈርተው ቢነግዱ፣ አብዛኛው ችግር ውስጥ ነው ያለው። በጣም የሚያሳዝነው እዛም መዛም ዘርፎ ያንም አስለቅሶ ቤቱን ሰርቶ ሲጨርስ ግድግዳው ላይ ሃዛ ሚን ፈድሊ ረቢ ብሎ ይለጥፍ። ይሄ ጌታ ይስጦታ ማሻአላህ ተባረከላህ። አስደንጋጭ የወንጀል ማዕበል ውስጥ አለ። ሰው በውርስ በንዋይ ቤተ ዝምድናን ቆርጧል። ለገንዘብ ሲል ወንድም በወንድሙ ላይ ጨክኗል፣ ፊት ተዟዙሯል። ይሄ ሁሉ ወንጀል ሲበዛ አላህ እንመለስ ዘንድ በትንሽ ይጎበኛል። እንደምታውቁት ከ2019 ጀምሮ አላህ ኮሮና የሚባል በሽታ ላከና የሰው ልጆችን ትንሽ መከራቸው። በግዴታ ኸልዋ ከተተን፣ ማስክ ለዓመታት አስለበሰ። ዓለም አቀፍ በረራዎች ተቋረጡ፣ ሰርጎች ተሰረዙ፣ ዓለም አቀፍ ስብሰባዎች ተዘጉ፣ መንገዶች ጸጥ ረጭ አሉ። ወደ አንድ ሀገር ለመግባት የሕክምና ማስረጃ ይዞ መሄድ ግድ ሆነ። ሁሉን ዓለም አላህ እኩል ፈታ። ዓለምን ማስክ አለበሳት አላህ የሰው ልጆች ይመለሱ ዘንድ። ኮቪድ ዓለም ላይ 7 ሚሊዮን ህዝብ ጠርጎ ሆኗል። አሁን ድረስ 700,000 ሰዎች በሽታ ውስጥ ናቸው። ከ2019 እስካሁን 2025 ድረስ የሰው ልጅ ግን አልተገሰጸም፣ አልተስፈራራም። ኮቪድ ሰብሮት የሄደው የኢኮኖሚ ስብራት እስካሁን ዓለም ላይ አልጠገገም። አሜሪካን ብቻ 14 ትሪሊየን ዶላር አክስሯት ወጥቷል። ኮቪድ ምክር ነበር፣ ኮቪድ ማስጠንቀቂያ ነበር። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ፣ ምልክቶቻችን የምንልከው ለማስፈራራት ነው። አልፈራን፣ አልደነገጥን። ቤታችን እስኪያንኳኳ ቀያችንን እስኪጎበኝ ተዘናግተን። ከኮቪድ በኋላ አላህ ሱብሓነሁ ወተዓላ በጦርነቶችን ፈተነን። የሩሲያና የዩክሬኑ ጦርነት ለዓመታት አልቆመም። ቢሊዮኖች ተገብረውበታል፣ በሺዎቹ ነፍስ ጠፍቶበታል። ከዛም ቀጠለ የቱርኩ የመሬት መንቀጥቀጥ ዓለምን አራደው። ቱርክና ሶሪያ ድንበር ላይ ያለ 55,000 ሰው ነፍስ ቀጠፈ። ያ የመሬት መንቀጥቀጥ 110,000 ሰው ጉዳት ውስጥ አሁን ድረስ ያገግማል። 54,000 ህንፃዎች ፈረሱ በዛ የመሬት መንቀጥቀጥ ውስጥ። ልብ ብላችኋል? 54,000 ህንፃ፣ ሆስፒታሎች፣ ትምህርት ቤቶች፣ የባለ ሀብት ህንፃዎች 54,000 ህንፃ ነው የወደመው። ከባድ አስደንጋጭ ዜና ነው። ቱርክን 34.2 ቢሊዮን ዶላር ነው ያከሰራት ያ የመሬት መንቀጥቀጥ ብቻ። በዛ ሰሞን አንድ ዜና ተላልፎ ሁሌም አስተጋባው ነበር። አንድ የህንፃ ባለቤት ባለሀብት ሰዎችን አከራይቷቸው ነበር እዛ ህንፃ ላይ። አንዱ የቤት ክራይ መክፈል አልቻለም። ካልቻልክማ ውጣ ብሎ ሰውየው አባረረ። ቀዝቃዛና በረዶ ወቅት ነበር። ወጥቼ ድንኳን ላይ ተቀመጥኩ ይላል። በቀናት ውስጥ መሬት መንቀጥቀጡ ተነሳና የሰውየውም ህንፃ ፈረሰ።
አሁን ይላል ግለሰብ እኔና የህንጻው ባለቤት እኔ በሰራው ድንኳን ውስጥ እሳት እየሞቅን ነው። በቅጽበት ያለ ነገር እጅህ የለም። ወይ ህንጻ ነው ወይ ፋብሪካ ነው ወይ ቤት ነው፣ የለህም ንብረት። ወደ አላህ የምንመለስበት ወቅት አላህ በላልኮ ኩል ያረገው ይችላል። መደንገጥ አልቻል። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ ልናስደነግጥ ላክል አልደነገጠም። ሰው እንደተጨካከለ ነው። ተውበት ላይ አይደለም፣ ዱዓ ላይ አይደለም፣ ሰደቃ ላይ አይደለም። ሰው አላህ ካዘነላቸው ጥቂቶቹ በቃ ከዛም የመካከለኛው ምስራቅ ጦርነት ተጀመረ። ፍልስጤም፣ እስራኤል አሁን ወደ ሉብናን ተሻገረ፣ ወደ ኢራን እያማተረ። በቅርቡ የነዳጅ ዋጋ ጭማሪ ይደረጋል፣ የሰላም እጦት ስላለ ዓለም። እነዚህ ሁሉ ማዕበሎች፣ እነዚህ ሁሉ ማስጠንቀቂያዎች እንድንመለስ ደወል ነው አላህ ይላል። የፍሎሪዳውንም ማዕበል ከሳምንት በፊት ታስተናግደናል። ፍሎሪዳ ውስጥ የገዛ ጦርነት በዓመት ውስጥ ከተሰደዱት በላይ በአንድ ቀን በሚሊዮኖች እንዲሰደዱ አላህ ያደርጋል። አሜሪካን 47 ቢሊዮን ዶላር አክስሯል። ከማዕበሉ አንድ ቀን በፊት አሜሪካ ለእስራኤል ገዛን እንድትደበድብ 8.7 ቢሊዮን የሚያወጣ መሳሪያ ሽጣ ነበር። አላህ 5 እጥፍ አስከፈላት በአንድ ቀን። እነዚህ ሁሉ የምናየው ማዕበል፣ መሬት መንቀጥቀጥ ደወል ነው። ይሄው ሀገራችን ላይ ተመለሱ። ላለፈው 5 ዓመታት ያልቆመ ጦርነት፣ የኑሮ ውድነት፣ አስደንጋጭ የሆነ የኑሮ ውድነት። አሁን ደፍረህ የልብ ወዳጄ ነው የምትለውን ሰው የገባብህን ኢምፖርት ዕቃ 5 ሚሊዮን ብር አበድረህ ልትል የምትፈራራበት ወቅት ላይ ነው ያለ። በዚህ ልክ የኢኮኖሚ ጥረት ይሄ ትውልድ ገጥሞት አያውቅም። ይሄ ደወል አይደለም። ድሮ እንደ ልብ ብር ስንበት ማንደነግጥ አሁን ሂሳብ መስራት የጀመርንበት ወቅት አይደለም። ከዚህ በላይ ደወል አለ? በእርግጠኛ አልተስፈራራንም፣ አልደነገጥንም፣ አልተመለስንም። ኢትዮጵያ አሁን በቅርቡ መሬት መንቀጥቀጥ ጎብኝቷት አላህ በዚህ ያክብረን፣ አላህ በዚህ ይመልሰው፣ መጥፎን ነገር አያሳየን። አለም የረው ይላል አላህ፣ አላዩም እንዴ ከማ አህለክና ሚን ቀብልህም ሚን ቀርን ከነሱ በፊት የነበሩ ህዝቦችን እንዴት እንዳጠፋናቸው አላዩም እንዴ ይላል። መከናሁም ፊል አርድ ማ ለም ኑመኪን ለኩም እናንተን ካስመቸናችሁ በላይ የኢኮኖሚ ድሎት የሰጠናቸውን ህዝቦች እንዴት እንዳጠፋን አልሰሙም እንዴ? ወአርሰልነ ሰማአ ዐለይሂም ሚድራራ ሰማይን በዝናብ ሞላንላቸው። ወጀዐልነ አልአንሃረ ተጅሪ ሚን ተሕቲሂም ወንዞቹ ከስሮቻቸው እንዲፈሱ አደረግን። አመፁ፣ ጥጋብ ውስጥ ገቡ፣ አላህን ረሱ። ፈአኸዝናሁም ቢዘኑቢሂም በወንጀሎቻቸው ያዝናቸዋል። ወአንሸእና ሚን ባዕድህም ቀርነን አኸሪን እነሱን ጠርገን ሌላ ተካን ይላል አላህ። በክፍለ ዘመናት ወፋፍራም ቅጣትን ልኳል በትውልድ ላይ። ከነቢዩ ዓለይሂ ሰላቱ ወሰላም መላክ በኋላ የዛሬ 1000 ዓመት አካባቢ እንመለስ። የዛሬ 1000 ዓመት ባግዳድ ላይ አንድ መቅሰፍት ተነሳ ይላል ኢብኑ ከሲር አልቢዳያ ወኒሃያ በሚለው ኪታባቸው። በስራ በምትባል ሀገር ኢራቅ አካባቢ ባለች ትልቅ የሆነ ወረርሽኝ ገባ ይላል። በአንድ ቀን ውስጥ ብቻ 70,000 ሰው አለቀብን ይላል። በአንድ ቀን አቡ ኑፈይል የሚባለው ዘጋቢ ምን ይላል? እየዞርነ በየከተማው ሰው መቅበር ጀመርናል። ስንቀብር እንዴት አድርገን እንቅበር? 70,000 ሰው አዲስ አበባ ውስጥ ያሉ የመካምን መቃብር ቦታ ይሸፍኑታል? ከባድ ነው። 1000 ሰው ይዘን ብለን ኮልፌ አይሞላም። 70,000 ሰው እንዴት እንቅበር? ደከመንና ይላል። መጨረሻ ላይ በየቤቱ ስንገባ ሰው ሞቷል። በሩን ዘግተንባቸው እንመለሳለን። በአንድ ቀን አላህ አስደንጋጭ ወረርሽኝ ልኮባቸው ያውቃል። በ449 ሂጅሪያ የዛሬ 1000 ዓመት 998 ዓመት በፊት አላህ ባግዳድ ላይ ድርቅን ከተተ። እንስሳዎች ሞቱ፣ አዝርዕቶች ደረቁ፣ የሚበላ ጠፋ። የሞተ እንስሳ ይበላ ጀመረ ይላል ኢብኑ ከሲር። እሱም አልፎ የሞተ ውሻ መበላት ጀመረ ይላል።
አንድ ቤት ውስጥ ለእርዳታ ስንገባ አንዲት ትልቅ ሴትዮ አገኘን፣ ሙታለች። እጇን ስናነሳው ወደ አረንጓዴ የተለወጠ የውሻ ጭን እጇ ላይ ነበር ይላል። ድንገት ሰማይ ላይ አዋፍ ወደቀ፣ 5 ሰዎች ተከፋፈሉት ይላል። አሞራ ለመብላት ቁራ ለመብላት። እንዲህ አይነት አስደንጋጭ ተአምር አላህ ወደ ትውልዱ ይልካል። ተመለሱ፣ አዛኙን ወደ አዛኙ ጌታ ነው ለማለት። ግብጽ ላይ እንዲሁ የዛሬ 900 ዓመት የተከሰተው ነው። ኢብኑ ከሲር ጠቅሰውታል። ግብጽ ላይ ድርቅ ገባ ይላል። ሰው ይበላዋል። እንስሳዎች የሞቱት መበላት ጀመር። ውሻ ስጋ ይበላ ጀመር ይላሉ ኢብኑ ከሲር። የውሻ ስጋ በ5 የወርቅ ሳንቲም ይገዛ ጀመር። ምን ትበላለህ ከለለ? እንዲህ አይነት ማዕበል ወደኛ ሳይመጣ ሳይጎበኝ በዚሁ አላህ እንዲመልሰው ሀገራችንን፣ ቤታችንን፣ ዓለምን ሰላም እንዲያደርገው ወደ አላህ የምንመለስበት የምንጸጸትበት ወሳኝ ወቅት ላይ እናገኛለን። ደወሉ በጣም ጮኋል። ደብዳቤው ከደረሰን ቆይቷል። እኛ መዘናጋት ውስጥ ነን። አላ ወፈዓሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊሂ ወኢኽዋኒህ። የቁሉ ላሁ ጀለ ሸእኑህ ወለቀድ አርሰልና ኢላ ኡመሚን ሚን ቀብሊክ ወአኸዝናሁም ቢልበእሳኢ ወደራእ ለዐለሁም የተደረዑን ፈለውላ ኢዝ ጃአሁም በእሱና ተደረዑ ወላኪን ቀሰት ቁሉብሁም ወዘየነ ለሁም ሸይጣን ማ ካኑ ያዕመሉን። አላሁ ስብሓነሁ ወተዓላ ተአምራትን የሚልከው ፈተናዎችን የሚልከው ችግርን የሚልከው እንድንጠነቀቅ ወደ እነሱ እንድንመለስ። ታዲያ ሙእሚን 3 እርከኖችን ይጠቀማል። የመጀመሪያው እስትግፋር። ያላጠፋል እንደኛ መሃል ያላጎደላለ ማህበታ ልንለው ይገባል። ቋሚ ውርድ እስትግፋር ያስፈልጋል። ወማ ካነ አላሁ ሙዐዚበሁም ይላል። ፍጥረት ዓለሙ ላይ አንድ ህግ አስቀምጠ ያንተ ጌታ አይቀጣቸውም። ወሁም የስተግፊሩ እነሱ እስትግፋር ያደረጉ ዘውትር አላህን ማህርታ እየጠየቁ በላይ ያወርደባቸዋል። ዑለማዎቹ ምን ይላሉ? የአካል ቅጣት ይሁን የኢኮኖሚ ይሁን የሳይኮሎጂ መጨናነቅ አያገኘውም ሙስተግፊር። ዑመር ብን አልኸጣብ ምን ይላሉ? ለው ነዘለት ሳዒቀቱ ሚነ ሰማ ከሰማይ እኮ መቅሰፍት ቢወርድ ሙስተግፊርን አይነካውም ይላል። እስትግፋር ላይ እንዴት እስተግፊሩላህ ወአቱቡ ኢለይህ እስተግፊሩላህ። በቀን ስንት ዊርድ አለን? 1000 2000 3000 ስንት ነው እስትግፋራችን? ወቢልአስሓሪ ሁም የስተግፊሩን ከሱብሒ በፊት ብድግ ብለው ማህረታዬን ይጠይቁኛል ይላል። ወልሙስተግፊሪነ ቢልአስሓር ከሌሊቱ ክፍል አላህ ጋር ትውውቃላችሁ። እስተግፊሩላህ እስተግፊሩላህ። ሙስባሁ እጃችን ላይ ይታያል። አሁን ቴክኖሎጂ የተመቸ ነው። ዲጂታሉም አለ ሙስባሁም አለ። የት አለ? ወረወር ነው ጣል ነው ራቅ ነው እኮ ወጣቱ እጄት አለ ተስቢህ። ቋሚ ውርድ ያስፈልገናል። 1000 2000 3000 10000 የምንለው ቋሚ እንደየደረጃችን ወደ አላህ መቅረብ በምንፈልገው ልክ እስትግፋር ሸዓሩን ወዲታር መሆን አለበት። እስትግፋር እያደረግን ችግር አይነካንም። እርግጠኛ ነው። አንድ ዓሊም ሁሌ መኪና ሲነዱ እስትግፋር ይሉ ነበር። እስተግፊሩላህ እስተግፊሩላህ። ጓደኛቸው ጠየቃቸው፣ እስትግፋር አታቆሙ ሙሳ ሲነዱ አላቸው። አሁን የመኪና አደጋ አልወድም ማለት ነው። አላህ ደግሞ እስትግፋር ላይ እያሉ አልቀጣም ስላለ ችግር እንዳይገጥመኝ ይኖራል። መኪናዬን ዝንብ መጥቷት አያውቅም ይላል አላህ። እስትግፋር እያረግነ የአላህ በላኛ ጋር ይሆናል። ይሄ አላህ ምድር ላይ ያስቀመጠው ህግ፣ የኢኮኖሚ ችግር፣ የማህበራዊ ችግር፣ የትዳር ችግር፣ የሀገር ችግር እኛ ውስጥ አይመጣም። ቋሚ ውርድ ይፈልጋል። ሁለተኛው አሰደቃ። ሰደቃ በላን ይመልሳል ብለዋል ነብዩ አለይሂ ሰላቱ ወሰላም። ሁሌም ከገንዘባችን የሆነ ፐርሰንቴጅ ስንመረቅን አይደል? ፐርሰንት ከትርፌ 3% የአላህ ነው። ልክ ዘካ 2.5 እናውጣ። አሁን ከትርፌ 5 የአላህ ነው። ጽሑፍ የምናስቀምጠው ለልጆች የምናወርሰው ቋሚ ሰደቃ። ወፊ አምዋሊሂም ሐቁን ማዕሉም ነው ይለዋል።
የታወቀ ገደብ አላቸው። ሙእሚኖች ቆርጠው የአላህ ንብረት አለ ይነሳል። ሰደቃ በላን ይመልሳል፣ የወረደውን ያከሽፋል። ነቢዩ ዓለይሂ ሰላቱ ወሰላም አንዱን ታሪክ ይነግሩናል። ከእሳቸው መላክ ዘመን በፊት የነበረ አንዲት ሴት ደሃ ነች፣ የምታጠባው ልጅ አላት። ድንገት አንዲት ጉራሽ ቀርቷት ልትጎርስ ስትል በር ላይ አንዴ የቢጤ ምስኪን ይለምናል። ረሃብ ገደለኝ ድረሱልኛል። እሷም ጉራሿን ወደ አፏ መልሳ ለዛ ምስኪን ሰጠች። ይህን ክስተት ያየው አላህ ስራዋን አዳንቆት ነበር፣ ይዞላታል፣ ጽፎላት ነበር። አንዴ ወደ ወንዝ ወጥታ ልብስ እያጠበች ልጇን አስቀምጣው ነበር። ድንገት ተኩላ መጣና ልጁን ልብሱን በአፉ ይዞ መሮጥ ጀመረ። እዚህ ክስተት ላይ ይላሉ ነቢ ዓለይሂ ሰላቱ ወሰላም አላህ መላኢካ ላከላት ይላል። ሄደና ከውሻው አፍ መንጭቆ ከተኩላው አፍ ወደ እሷ ይዘላት መጣ። ከዛም አንድ ቃል አለ ኢነላህ ዩቅሪኡኩ ሰላም፣ አላህ ሰላም ይልሻል ብሎም ይልሻል። ሃዚህ ሉቅማ ቢቲልከ ሉቅማ፣ ከተኩላው አፍ ያወጣነው ጉራሽ ካፍሽ መልሰሽ በሰጠሽ ጉራሽ ተክቼሻለሁ ይልሻል። ኢነ ሰናኢዐል ማዕሩፍ፣ መልካም ስራ ተቂ መሳሪዐ ሲላል፣ መጥፎ አወዳደቅ መጥፎ ፍጻሜ ሰደቃ ይጠብቃል፣ መልካም ስራ ይጠብቃል አለ ነብዩ አለይሂ ሰላቱ ወሰላም። እስትግፋር የመጀመሪያ ጋሻችን፣ ሁለተኛው ሰበታ፣ ሶስተኛው ዱዓ ነው። ወደ አላህ እጃችንን አንሳ እንማጸን። ነብዩ አለይሂ ሰላቱ ወሰላም ይቆል አዱዓ ዱዓ ሲላሁል ሙእሚን፣ የሙእሚን መሳሪያ እሱ ወዒማዱ ዲን፣ የዲኑ ምሰሶ እሱ ነው። ወኑሩ ሰማዋት ወልአርድ፣ የሰማይም የምድርም ብርሃን ዱዓ ነው ይላል ነብዩ አለይሂ ሰላቱ ወሰላም። ዱዓ እንዴት ነው? እጆች ወደ ላይ ከሚዘረቡት በላይ ወደ ሰው የተዘረቡ ነው አይደል? ሰማይን በር ረስተናል፣ ተማጽኖን ትተናል። እናንሳው ከሌሊቱ ብድግ ብለን አላሁማ ኢኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ፣ ጸጋ ከኔ ከመወገድ ባንተ ተጠበቃል። የኢኮኖሚ ጸጋ፣ የጤንነት ጸጋ፣ የልጆች ጸጋ፣ የትዳር ጸጋ፣ የማህበራዊ ኑሮ ጸጋ፣ አወል ሶፍ የመስገድ ጸጋ። አላሁመ ኢኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ ወተሐውል ዓፊየቲክ፣ ሰላሚ ወደ መጥፎ ከመቀየር ባንተ ተጠበቃል። ወፉጃአት ንቅመቲክ፣ ከድንገተኛ በቀል ካንተ ተጠበቃል። ወጀሚዕ ሰኸጢክ፣ ከጥቅል ቁጣ ባንተ ተጠበቃለሁ ምንልበት ወቅት ነው ያለ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላሁመ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين ألا فأقم الصلاة.